ያው እንግዲህ የዚህን ቤተሰብ ታሪክ ባለፈውም ጊዜ እንደነገርናችሁ በዚህ ቤት ውስጥ 5 ቤተሰብ ይኖራል። የቤቱ መባወራ አቶ አዲሱ በአካባቢ በሚኖርበት ቤት አካባቢ ላይ አንድ ወፍጮ ቤት ይገኛል። በዛ ወፍጮ ቤት ላይ በቀን 40 ብር ተቀጥሮ በመስራት ቤተሰቡን እንደሚያስተዳድር ባለፈው ጊዜ አጫውተን ነበርና እንግዲህ ባለፈው ጊዜ መጀመሪያ ጊዜ እዚህ ቤት በመጣን ሰዓት ላይ የሚተኙበትን ቦታ አሳይተናችሁ ነበር። አንድ መዳበሪያ ሸራ ላይ አፈር ላይ ተኝቶ ነበር፣ መሬት ላይ ተኝቶ ነበር የሚያድሩትና ይሄንን ያየ አንድ ወንድማችን ደቡብ አፍሪካ የሚኖር አንዋር መሐመድ የሚባል ወንድም ለነዚህ ቤተሰብ እኔም ባለኝ አቅም መርዳት ከጎናቸው መሆን አለብኝ በማለት አልጋ ፍራሽ እንዲሁም ብርድ ልብስ ልኳል። እኛም ይሄንን መልእክትና አደራ ይዘን መተናል። ይዤ የመጣሁትን መልእክት አደርሳለሁ። እናንተም አብራችሁን ቆዩ። ደስተኛ ነሽ በጣም አቤት ወጣላው ጋንቾን ባልፊስላ ከባወርዛሮ ከታ كنيلا مكة كنيلا فوقي كنجين بارتراك آجين فيلم من دموسي أتي دموس آجي هاي أشو كينو بلاش أشو ኑሮ እንዴት ነው? አታማሩ። በነገራችን ላይ አማረን ኑሮ ተወደደ የየየ ስንል አሁን መኖር ተወደደ። በነገራችን ላይ አድሮ መገናኘት ብሩቅ ሆኗል። ለዚህ እኮ ነው ሰው ሲያገኝ አታ በህይወት አለህ እንዴ? በነገራችን ላይ ኑሮን በጾሎት እንገፋዋለን። ያው ኢትዮጵያ ለጾሎት ችግር የለበትም እንደምታውቁት። አንዱ ደሞዙ 1000 ብር ነው። ዘይት ሊገዛ ሸማቾች ሄደ 1200 ገብቷል። 5 ሊትር ዘይት ሊገዛ ነበር ሄደው
5 ሊትር ላርጎ ገዝቶ ተመለሰ። በዛ መሃል መንገድ ላይ ሲደርስ በጣና ዘገሊላ ውሃውን ወደ ወይን ቀየርክ ኢየሱስ ክርስቶስ ይሄን ላርጎ ወደ ዘይት ቀይርን። እርግዝና በገጠርና በከተማ ምን ይመስላል? የከተማ ሴት ክትትሏ ሐኪም ቤት ነው። የገጠር ሴት ክትትሏ ቤተ ክርስቲያን ነው። የከተማ ሴት በየ3 ወሩ ሐኪም ቤት ትሄዳለች። ዶክተሩ ሆዷን አሻሽቶ አዳምጦ ጽንሱ በጥሩ ሁኔታ ላይ ነው ያለው፣ አተነፋፈሱ ጥሩ ነው፣ አንቺም ጥሩ ላይ ነሽ፣ ኤኒታይም ማንኛውም ነገር ከተፈጠረ መመለስ ትችያለሽ ይላታል። የገጠር ሴት ደግሞ ቤተ ክርስቲያን ትሄዳለች። ጸበሏን ጠጣ መስቀሏን ታሽታ ካህኑ አይዞሽ እናትዬ እመቤቴ ማርያም በሰላም ትገላግልሽ፣ አይዞሽ ፍልክት አድርግሽ እናቴ ብለው ይሸኟታል። 4 ወር ላይ ሲደረስ የከተማ ሴት አልትራሳውንድ የሚባል ማሽን አለ። ያረገዘችው ወንድ ይሁን ሴት ይሁን ማወቅ ከፈለገች በአልትራሳውንድ ይታወቃል። ገጠርም አልትራሳውንድ አለ። ህልም ነው። መልካምዬ እንደው አተኩል ባየው እያያፋታ ይመስለኛል ጋሻዬ ይመስለኛል እንዲያችን አጭሪቱን ክላሽ እንጂ አበረ ሲሰጠኛየው እመቤቴ ማርያም ክላሽ ወንድ ልጅ ነው። ሞሰብ ከሆነች ሴት ናት። ክላሽ ነው። ይወልዳሉ። ሲወልዱ የገጠር ሴት በሰላም ወለድሽ ስትባል በሰላም ወለድኩ እመቤቴ ማርያም ጣሬን ምጤን ሳታበዛው በሰላም አገላገለች ሽልክ ያደረገች ትላለች። አንዳንድ የከተማ ሴቶች በሰላም ወለድሽ ሲባሉ በሰላም ወለድኩ ዳክተር ዳንኤል በሰላም አገላገለኝ። የሚገርም ዳክተር እንዴት ትሪት እንዳደረገ በእውነት አንቺ ፎሎ አፕ የምታረጊው እሱ ጋር ነሽ። የሚገርም ዳክተር። ያው እንግዲህ የዚህን ቤተሰብ ታሪክ ባለፈውም ጊዜ እንደነገርናችሁ በዚህ ቤት ውስጥ 5 ቤተሰብ ይኖራል። የቤቱ መባወራ አቶ አዲሱ በአካባቢ በሚኖርበት ቤት አካባቢ ላይ አንድ ወፍጮ ቤት ይገኛል። በዛ ወፍጮ ቤት ላይ በቀን 40 ብር ተቀጥሮ በመስራት ቤተሰቡን እንደሚያስተዳድር ባለፈው ጊዜ አጫውቶን ነበርና እንግዲህ ባለፈው ጊዜ መጀመሪያ ጊዜ እዚህ ቤት በመጣን ሰዓት ላይ የሚተኙበትን ቦታ አሳይተናችሁ ነበር። አንድ መዳበሪያ ሸራ ላይ አፈር ላይ ተኝቶ ነበር፣ መሬት ላይ ተኝቶ ነበር የሚያድሩትና ይሄንን ያየ አንድ ወንድማችን ደቡብ አፍሪካ የሚኖር አንዋር መሐመድ የሚባል ወንድም ለነዚህ ቤተሰብ እኔም ባለኝ አቅም መርዳት ከጎናቸው መሆን አለብኝ በማለት አልጋ፣ ፍራሽ እንዲሁም ብርድ ልብስ ልኳል። እኛም ይሄንን መልእክትና አደራ ይዘን መተናል። ይዤ የመጣሁትን መልእክት አደርሳለሁ። እናንተም አብራችሁን ቆዩ። ቱታ ማነት ማኪቴ በል ማኪቴ ይዤ የመጣሁት መልእክት ይሄንን ይመስል ነበር። ቅድም እንዳልኳችሁ እኔ መልእክቱን ነው ያደረስኩት። ይሄንን መልእክት ከደቡብ አፍሪካ ያለና የላከልን ቅድም እንደነገርኳችሁ መሐመድ የሚባል ወንድማችን ነው። ጋሼ ከመልእክታ አኔ ኤቤሜ ከኔ ደግሞ ካን ጀሲሽ ከኔ ሶኬ ደቡብ አፍሪካን ዮሃ ይዞ ዮበቾን ካን ከኔ ከደናሙረ ሰው ካደባ ይዞ ማሳይነንተስ ማሳይን ፎሎጅ ቦቻም ብሪ ቀዮ መጪ ማንቻስ አንከሪ ግዳን ገላዮ መጪ ማንቻስ ቴት ማና ማነከ እሲ ወበቾ ማጋን ቋል አሜን ደውይ ብር ኩሲ አንጋስ እሲ ጎናን ይሉ ለጋሙካ ማጋን እሲ ይሉ ለጋሙካ እሲ ባዲት በላይ መንች በላይ ብር ቤተሰብስ ማጋን ቁሮ ተገስ ማጋን ቁሮ መኪኒሽ ቁሮ ሄቸስ ማጋን ቁሮ es puni helish is helam afu ebe helam bokus helam gagus helam igo de bit ilit are igo de bit ilit am bolo chenga foroj es kunen no dana maran toknen dana maran tokku amen is dana maran maten tokku amen keshen is dana maran ke amen birga faruka sibirri anna ib lafa ko mano ib lafa ke sano ib ema men manna keshen buhom birki knayo manna dana maran keshe dana maran ke amen amosi esas fawa mo meata masa magani masa tilitus amen amen
እንግዲህ ወንድማችን አንዋር ባለህበት ቦታ የምርቃት ያገኝህ እንላለን። መልካምነት ይክፈልህ። ባደረከው ባወጣው ቦታ ፈጣሪ በብዙ ይተካ። በእነዚህ አይነት በጎ ስራ በተለያዩ መንገዶች ሀገር ውስጥም ከሀገር ውጭ መሆናችሁ ለአቅመ ደካማ ወገኖች፣ ለእናቶች፣ ለአባቶች መርዳት ማገዝ የምትፈልጉ በሙሉ ከስራ ያስቀመጥነው ስልክ ቁጥር አለ። በዛ ስልክ ቁጥር እየደወላችሁ ሩቅ ሆናችሁ لا يا ماما مش عارفه ان انا بقعد هنا اقعدي ورا ماشي يا حبيبتي حاضر ايه اللي مركبك هنا؟ مش انا المفروض مراتك اقعد هنا المفروض في ايه في ايه انزلي تعالي. في حاجه اوعي تعالي. عايزك تفهمي ان انت رقم 2 في حياتي، امي رقم 1 في حياتي. حط دي حلقه في ودانك كويس قوي. تعالي يا امي، تعالي اركبي جنبه قدام. الله يبارك لك يا ابني، ربنا يحنن عليك، ربنا يوسع رزقك. خش يا امي. ربنا يرزقك يا حبيبي ويبارك لك ويصلح حالك يا رب. اعرفي بقى انت رقم 2 في حياتي، مفيش حد يجي مكان امي. اتفضلي اركبي. ربنا يخليك ليا يا ابني، ربنا يستر طريقك، ربنا ما يحوجك ولا يذلك لحد ابدا، ربنا ما يحرمني منك ابدا يا رب. سامعه كلام الجميل ده اللي مخليني ماشي، كلام الجميل ده اللي ربنا كرمني بسببه. ربنا يخليك ليا يا امي يا رب. ربنا يخليك يا حبيبي. هم